ዛሬ በሕይወታቸው እግዚአብሔርን መምሰል የማይፈልጉ ልባቸውን ከእግዚአብሔር የለዩ ፈቃደ እግዚአብሔርን የማያደርጉ በሃይማኖት የማይኖሩ ፍቅር የሌላቸው በጥላቻ ልባቸው የታወረ ሰዎች ይህንን ክፉ መንፈስ በሕይወታቸው ሲያስተናግዱ ነው የሚኖሩት። እግዚአብሔር ሲናገረን አናደምጥም፣ ወደ እግዚአብሔር አንመለስም፣ ለቃሉ አንታመንም፣ በሃይማኖት አንኖርም። ሁል ጊዜ በሕይወታችን በጭቅጭቅ በመጣላት በክፋት ባድመኝነት እግዚአብሔርን በመበደል ነው የምንኖረው። በምድር ላይ የሚያስፈልገው ነገር ካህናትን ማክበር ነው። በዚህ ዓለም ላይ ክፉዎች ልባቸው ዝንጋኤ ያለበት እግዚአብሔርን የማያውቁ በክርስቶስ ትምህርት የማይኖሩ ካህናትን የሚያቃልሉ የሚሳደቡ ንስሐ የማይገቡ ሥጋው ደሙ የማይቀበሉ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሙን ውእቱ ቃልከ ወአልቦ ዘይመስል ኪያከ። እግዚአብሔር ቅዱስ እግዚኦሙ ለቅዱሳን ስብሐት ወክብር ለስምከ ቅዱስ ለዓለም ወለዓለመ ዓለም አሜን። እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱ ወደደን፣ በምሕረቱ ይቅር ያለን፣ በዘላለማዊ ፍቅሩ የሰበሰበን፣ የሞትን ስልጣን ከሕይወታችን ያጠፋ ልጅነትንም የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሚበላውን የሕይወት እንጀራ ያገኘንባት፣ የሚጠጣውን የሕይወት ውሃ የሰጠችን የባህሪያችን መመኪያ የጽድቃችን አክሊል የንጽህናችን መሰረት የእናታችን የቅድስት ድንግል ማርያም ስም ለዘላለም የተመሰገነ ይሁን። የአባቶቻችን ረድኤትና በረከት በሁላችን ላይ ይደርብን። እግዚአብሔር እንደረዳን ደግሞ እግዚአብሔር ቃሉን ወደኛ ይልካል። እኛም የእግዚአብሔር ልጆች ልባችን ለእግዚአብሔር ሰጥተን ሐሳባችንን ሰብስበን የእግዚአብሔርን ቃል እንሰማለን ማለት ነው። እግዚአብሔር ሲናገር የሚሰማ ሰው የተባረከ ነው ተብሎ ተጽፏል። ስለዚህ በሕይወታችን ውስጥ እግዚአብሔር በጎውን ነገር እንዲያደርግልን፣ ልባችን እንዲታበስ፣ የመከራ ዘመናችን እንዲያልፍልን የእግዚአብሔርን ቃል በእምነት መስማት ያስፈልጋል ማለት ነው። በዚህ ሰዓት የምንቆይበት የመጽሐፍ ቅዱስ ክፍል በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው ይላል ቃሉ። በዚህ እግዚአብሔር ቃል ላይ ነው የምንቆየው። ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው ይላል። እስከዚህ ሰዓት ድረስ እግዚአብሔር ሲያስተምረን ሲመክረን ነው የቆየው። ስለ ታላቁ ሰው ሕዝቡን ነፃ ስላወጣው እግዚአብሔር ስለታደገው እግዚአብሔር ጉልበት ስለሆነው ስለ ታላቁ ስለ ጌዴዎን መምህር ሲያስተምሩ ነው የቆዩት። ይህም ደግሞ ከዕለቱ ጋር የተገጣጠመ ትምህርት ነው። አሁን ደግሞ በዚህኛው የእግዚአብሔር ቃል ዙሪያ እንማማራለን ማለት ነው። ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው ብሎ የተናገረው አምላካችን ቅዱስ እግዚአብሔር ነው። ቃል ኪዳን የሚለው ቃል ስምምነት፣ ውል ማለት ነው ትርጉሙ። እግዚአብሔር ከአባቶቻችን ጋር በተለያየ ዘመን የተለያየ ቃል ኪዳንን አድርጓል። የቃል ኪዳኑ ዋና ዓላማ ግን ሰው ከማይሰራ ኃጢአት ነፃ እንዲወጣ፣ የዘላለምን ሕይወት እንዲያገኝ፣ ሰው በእግዚአብሔር መንግሥት ውስጥ እንዲኖር፣ ከስደት እንዲመለስ፣ ከመበተን ነፃ እንዲወጣ እግዚአብሔር የሰጠው ስምምነት ነው።
ስለዚህ በሰውና በእግዚአብሔር መካከል በተለያየ ዘመናት ውል ስምምነት ተደርጓል። ነገር ግን የስምምነቱ መጨረሻና የቃል ኪዳኑ ማሰሪያ የሐዲሱ ኪዳን ነው ማለት ነው። ስለዚህ እነዚህን አጠር እያደረግን እንመለከታለን። ቃል ኪዳን ያስፈልገበት ዋነኛው ምክንያት ሰው ኃጢአተኛ በደለኛ ስለሆነ ነው። እግዚአብሔር የሰውን ልጅ ፈጥሮ ያስቀመጠው በአማረና በተወደደ ቦታ ላይ ነው። ስለዚህ ሰው በዚያ በክብር ቦታ ላይ በአማረ ቦታ በተወደደ ቦታ በነበረበት ሰዓት ጥንተ ጠላት ዲያብሎስ በእባብ ሰውነት ውስጥ ተወስኖ በእባብ ሰውነት ውስጥ ተሰውሮ ወደ ገነት ገባ ይላል። አሁን ልብ አድርጉ። መቼም በዚህ ዓለም ላይ ክፉ ነገር ሲመጣ ወይ ደግሞ ሰይጣን የሱን ሥራ እንድንሰራ ከእግዚአብሔር ፍቅር ሲለየን ጥርሱን አግጦ ዓይኑን አፍጦ የሚመጣ አይደለም። ነገር ግን በክፎች ውስጥ እያደረ ወደ ሕይወታችን ይመጣል። ወደ ገነት ሲገባም እንዲሁ ነው ያደረገው። በእባብ ሰውነት ውስጥ ተሰወረና ወደ ገነት ገባ። ለምን ቢባል እሱ ራሱ ቢሄድ ማን ይቀበለዋል? ዛሬ በሕይወታቸው እግዚአብሔርን መምሰል የማይፈልጉ ልባቸውን ከእግዚአብሔር የለዩ ፈቃደ እግዚአብሔርን የማያደርጉ በሃይማኖት የማይኖሩ ፍቅር የሌላቸው በጥላቻ ልባቸው የታወረ ሰዎች ይህንን ክፉ መንፈስ በሕይወታቸው ሲያስተናግዱ ነው የሚኖሩት። ከዚህ የተነሳ ያ በክብር የነበረውን የሰው ልጅ ለማዋረድ ሰይጣን በእባብ ሰውነት ውስጥ ተሰውሮ ወደ ገነት ገባ ይላል። በዚህም ምክንያት በክብር የነበረውን የሰው ልጅ አሳሳተውና ከእግዚአብሔር ለየው። ስለዚህ ሰው ኃጢአተኛ ሆነ። ኃጢአት ማለት እግዚአብሔርን ማጣት ማለት ነው። ኃጢአት ብሂል ርሂቅ እምእግዚአብሔር ይላል መጽሐፍ። ኃጢአት ማለት ከእግዚአብሔር መለየት፣ እግዚአብሔርን ማጣት፣ ከእግዚአብሔር መራቅ ማለት ነው። ሰው ኃጢአት ሰራ ስንል እግዚአብሔርን በሕይወት ውስጥ አጣው ማለታችን ነው። ስለዚህ ይሄ ሰው ኃጢአተኛ በደለኛ ሆነ። ከዚያ ከክብር ቦታ ላይ ተዋረደ፣ ስደተኛ ሆነ። በሕይወቱ ፍርሃት አደረበት፣ የሞት ስልጣን ነገሰበት፣ ጨለማ ወረሰው። በዚህ ሁሉ ውስጥ ሰው ከኃይል ወደ ድካም፣ ከብርሃን ወደ ጨለማ፣ ከሕይወት ወደ ሞት ተሸጋገረ ማለት ነው። ስለዚህ በድካም ያለው ሰው ከገነት ወጣና ሲቅበዘበዝ እግዚአብሔር በገነት አዳምን ጠራው ይላል። ለምንድን ነው እግዚአብሔር ለአዳም ድምፁን ያሰማው ከተባለ እግዚአብሔር ሊያድነው ወዶ በፈቃዱ ከወደቀበት ሊያነሳው ወዶ። ስለዚህ በሰውና በእግዚአብሔር መካከል ቃል ኪዳን ይሆን ዘንድ እግዚአብሔር እንደዚህ አለ። በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስናነብ አንድ ቃል እናገኛለን። ባንተና በሴቲቱ መካከል እግዚአብሔር እባቡን እንዲህ አለው፣ ባንተና በሴቲቱ መካከል በዘሯና በዘር መካከል ጠላትነትን አድርጋለሁ። አንተም ሰኮናውን ትቀጠቅጣለህ፣ እርሱም ራስን ይቀጠቅጣል አለ። ይሄ የመጀመሪያው ኪዳን ነው። ይህንን ኪዳን የተረጎመው ታላቁ የቤተ ክርስቲያን አባት ቅዱስ ቀለሚንጦስ ዘሮም ነው። ቃሉን ሲተረጉም ባንተና በሴቲቱ በዘሯና በዘር መካከል ጠላትነትን አድርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል ብሎ ሲናገረው በሐምስ ዕለት ወንፈቃለ ዕለት ተወለደ ወለትከ በአምስት ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ሲለው ነው ብሎ የተረጎመው ሊቁ ነው። ለምንድን ነው እንደዚህ አለው? 5 ቀን ተኩል የተባለው 5500 ዘመን ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ መሻር የሚችል ከሰው መካከል ማንም እንደሌለ እግዚአብሔር ባየ ጊዜ ተቀዳሚ ተከታይ ልጁን ላከ። ስለዚህ ጊዜው ሲደርስ ቅዱስ ጳውሎስ እዚህ በገላትያ መልእክት ምዕራፍ 4 ላይ እንደተናገረ ወአመ በጽሐ ዕድሜሁ ፈኖ ለነ እግዚአብሔር ወልዶ መድኅነ ዘተወልደም ብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር መድኃኒት የሚሆን ከሴት የሚወለደውን ልጁን ላከ ብሎ እንደተናገረ ያ ዘመን ሲደርስ እግዚአብሔር ልጁን ወደ ዓለም ለመላክ ፈቃዱ ሆነ። የእግዚአብሔር ልጅ ሰው መሆን፣ የአካላዊ ቃል መገለጥ፣
የእግዚአብሔር ሰው መሆን ዓላማው እኛን ከወደቅንበት ቦታ ላይ ለማንሳት ነው። የተሰደድነውን ለመመለስ ነው። የተበተነውን ሊሰበስበን የእግዚአብሔር ኃይሉ፣ የእግዚአብሔር ክንዱ፣ የእግዚአብሔር ቀኙ አካላዊ ቃል ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው መሆን ፈቃዱ ሆነ። ይህ የሆነበት ምክንያት ሰው በጨለማው ስለወደቀ እውነተኛው ብርሃን ተገለጠለት ማለት ነው። ስለዚህ ያ ዘመን ሲደርስ እግዚአብሔር አስቀድሞ በነቢያት አናገረ። ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። ኖ ድንግል በድንግልና ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ብሎ ነቢዩ እንደተናገረ ሕዝቡን ወደ እግዚአብሔር ያስጠጋ፣ በሰውና በእግዚአብሔር መካከል ያለውን የጸብ መጋረጃ የቀደደው፣ ጠባችንን ያፈረሰልን፣ ወደ እግዚአብሔር የሚያስጠጋን አካላዊ ቃል ከእመቤታችን ከቅድስት ድንግል ማርያም የሚወለድበት ሰዓት ደረሰ። ለዚህ ነው ሊቁ ሲናገር ወሶበረ ንጽሕናኪ ለልዩ እግዚአብሔር ፈኖ ሀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል ወይቤለኪ መንፈስ ቅዱስ ይመጽእ ኃይሌኪ ወኃይለ ልዑል ይጸልለኪ። ንጽሕናሽን ቅድስናሽን ባየ ጊዜ እሱ ቅሉ እግዚአብሔር አብ መልአኩ ብርሃናዊ መልአክ የሚሆን ቅዱስ ገብርኤልን ወደ አንቺ ላከው፣ ወደ አንቺም መጥቶ መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይል ይጋርድሻል አለሽ ብሎ ሊቁ የተናገረው ከዚህ የተነሳ ነው። ስለዚህ ከልጅ ልጅ ተወልጄ አድንሃለሁ ብሎ እንደተናገረ እግዚአብሔር ዘመኑ ሲደርስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ስሙ ለዘላለም የተመሰገነ ይሁን አምላካችን። ስለዚህ ያ በመከራ የነበረው ዘመናችን በክርስቶስ ልደት ተቋረጠ ማለት ነው። አምላክ ሰው በመሆኑ ሥጋችንን በመልበሱ የማይታየው በመታየቱ የማይዳሰሰው በመዳሰሱ ምክንያት እኛ ርቀን የነበርነው ወደ እግዚአብሔር ቀረብን። ሞተን የነበርነው የዘላለም ሕይወት አገኘን። በጨለማ የነበርነው ወደ እውነተኛው ወደ ተወደደው ብርሃን ወደ አምላካችን ወደ እግዚአብሔር ቀረብን ማለት ነው። እግዚአብሔር የመጀመሪያውን ኪዳን የፈጸመው የድህነት የነገረ ድህነት ኪዳን ይባላል። የሰው መዳን ወደ ዘላለማዊ ሕይወት የመጠጋት ኪዳን ይባላል። ይሄ የመጀመሪያው ኪዳን ነው። ይሄ ኪዳን የሚያርፈው የሐዲሱ ኪዳን ሕግ የተባለው ነው። ስለዚህ እዚህ ኪዳን ላይ ነው የሚያርፈው። ይሄ ኪዳን የመጀመሪያም የመጨረሻም ኪዳን ነው። ስለዚህ እግዚአብሔር ይህንን ኪዳኑን ከሰው ጋር ሊያቆም ወዶ ከአንስተ ዓለም ቅድስት ድንግል ማርያምን መረጠ። ለዚህ ነው ኪዳነ ተካሄድኩ ምስለ ሕሩያኔ ከምወዳቸው ጋራ ፈቃዴን ካደረጉ ጋራ ቃል ኪዳኔን አደረጉ ብሎ እግዚአብሔር በነቢዩ አድሮ የተናገረው። ከምወዳቸው ጋራ ፈቃዴን ከሚያደርጉ አለ። የእግዚአብሔር ፈቃድ እንዴት ነው የተከናወነው ቢባል መልአኩ ወደ እመቤታችን መጣና እንዲህ አላት፣ ተፈሥሒ ምልዕተ ጸጋ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ። ጸጋን የተመላሽ ሆይ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ናሁ ትጸንሲ ወትወልድ ወልደ ወትሰምዮ ስሞ ኢየሱስ። እነሆ ትጸንሻለሽ ትወልጃለሽ፣ ስሙን ኢየሱስ ብለሽ ትጠሪዋለሽ አላት። ያን ጊዜ ይህ እንዴት ይሆናል እኔ ወንድ ስለማላውቅ አለችው። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጋርድሻል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ ደግሞ ጸንሳለች፣ 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ። ያን ጊዜ ለእግዚአብሔር የሚሳነው ነገር የለምና የሃይማኖት ነገር ስለሆነ እመቤታችን ቅድስት ድንግል ማርያም ይኩነኒ በከመ ትቤለኒ ነአመተ እግዚአብሔር፣ እንደ ቃል ይደረግልኝ እኔ ለጌታ ባሪያው ነኝ በማለቷ ምክንያት አካላዊ ቃል በማኅፀኗ አደረ። ስለዚህ ታዛዥነትን፣ ትሕትናን፣ ቅድስናን አስተባብራ ይዛለችና አካላዊ ቃል በእመቤታችን በቅድስት ድንግል ማርያም ማኅፀን ተጸንደሰ። ከዚህ የተነሳ ነው ኪዳነ ተካሄድኩ ምስለ ሕሩያኔ ፈቃዴን ከሚያደርጉ ጋራ ቃል ኪዳኔን ፈጸምኩ ያለው። ከዚህ የተነሳ ነው የመጀመሪያው ኪዳን የተፈጸመው በእመቤታችን ስለሆነ ኪዳነ ምሕረት ብለን እንጠራታለን። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ነው ይሄ የመዳናችን ኪዳን ነው። ወደ እግዚአብሔር የቀረብንበት ኪዳን ነው። ድንግል ማርያም ለእግዚአብሔር ታዛዥ መሆን
ትሕትናዋ ቅድስናዋ አካላዊ ቃል በማኅፀኗ እንዲያድር እርሷ የእግዚአብሔር እናት እንድትባል እሱ ደግሞ የድንግል ማርያም ልጅ እንዲባል የእግዚአብሔር ፈቃድ ሆነ። ስሙ ለዘላለም የተመሰገነ ይሁን አምላካችን። ከዚህ የተነሳ እኛ ከጨለማ ወደ ብርሃን ከኃጢአት ወደ ጽድቅ ከሞት ወደ ሕይወት ተሸጋግረናል። ስለዚህ ድንግል ማርያም ምን እንላታለን ማለት ነው? ምክንያተ ድኂን፣ የመዳናችን ምክንያት፣ ወደ እግዚአብሔር የቀረብንባት መሰላላችን፣ ወደ እግዚአብሔር የተጠጋንባት መጠጊያችን ብለን ድንግል ማርያም እንጠራታለን። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ይሄ መጀመሪያው የመጨረሻውን ኪዳን ይባላል። ሁለተኛው ኪዳን የተሰጠው ለኖህ የተሰጠ ኪዳን ነው። እንደሚታወቀው ኃጢአት በምድር ላይ ሰው ሁል ጊዜ እግዚአብሔርን እየበደለ እግዚአብሔርን እያሳዘነ ነው የሚኖረው። በዚህ ዓለም ላይ በኖህ ዘመን እጅግ አስቸጋሪ ኃጢአት ተሰርቶ ነበረ። ኃጢአታቸው ወደ እግዚአብሔር ፊት ታየ። ሰው ክፉ ሆነ፣ ኃጢአትን ብቻ ይሰራል፣ የኃጢአት ጭቃ ያቦካል፣ በኃጢአት ጫካ ውስጥ ይደበቃል፣ እግዚአብሔርንም ይተዋል። ከዚህ የተነሳ ያ ኃጢአት በበዛበት ዘመን እግዚአብሔር ለኖህ እንዲህ ብሎ ተናገረው። እግዚአብሔር ለኖህ በሕዝቡና በእኔ መካከል ኃጢአታቸው በፊቴ እጅግ ታይቷልና ሁሉም መርከብ ይስሩ፣ ወደ እግዚአብሔር የሚመለሱ አለ። ያን ጊዜ ሕዝቡ እግዚአብሔር የሚመጣው መቼ ነው የሚል ጥያቄ ያቀረቡ። ዛሬም እንዲሁ ነው ብናደርገው እኮ እግዚአብሔር ሲናገረን አናደምጥም፣ ወደ እግዚአብሔር አንመለስም፣ ለቃሉ አንታመንም፣ በሃይማኖት አንኖርም። ሁል ጊዜ በሕይወታችን በጭቅጭቅ በመጣላት በክፋት ባድመኝነት እግዚአብሔርን በመበደል ነው የምንኖረው። ለምን? ኃጢአት ስንሰራ እግዚአብሔርን ስንበድል እግዚአብሔር መሐሪ ነው የምንለው በሕይወታችን። እውነት ነው፣ እግዚአብሔር መሐሪ ነው። ግን እግዚአብሔር መሐሪ አምላክ እንደመሆኑ የፍቅር አምላክ እንደመሆኑ ኃጢአተኛን ለመቅጣትም ፍርዱ ትክክል ነው የእግዚአብሔር። ለዚህ ነው በዚህ በመጽሐፈ ሲራክ ላይ እንደዚህ ተብሎ ተጽፏል። እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትስራ፣ ተበቅሎ እንዳያጠፋ ይላል። የእግዚአብሔር ልጆች እግዚአብሔር ሲናገር መስማት ብቻ ነው፣ ወደ እግዚአብሔር መመለስ ብቻ ነው። በዚያ ዘመን የነበሩት ሰዎች ያደረጉት ይህንን ነው። እግዚአብሔር መቼ ይመጣል አሉ። በ120 ዘመን አላቸው ነው። እንግዲያው 100ውን ዘመን ኃጢአት እንሰራበታለን፣ ክፋት እናደርግበታለን። እግዚአብሔር መሐሪ ስለሆነ ለንስሐ 20 ዓመት ይበቃናል አሉ። እንዴ ሰው ራሱ በቀጠረው ዘመን ውስጥ መኖር አይችልም። ዘመን የእግዚአብሔር ነው። እኛ የምንኖረው አምላካችን በሰጠን ዘመን ውስጥ ነው የምንኖረው። ማንም ሰው ራሱ በቀጠረው ዘመን ውስጥ መኖር አይችልም። ዘመናትን የሚለካ ከዘመናት በላይ ያለ ዘመን የማይቆጠርለት ዘመናትን የሚያሳልፍ አምላካችን እግዚአብሔር ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። ማንም ከሱ ሌላ ዘመንን የሚለካ የለም። እግዚአብሔር በሰጠን ጊዜ ውስጥ ወደ እግዚአብሔር መመለስ ነው። ስለዚህ ይህንን አሉ። ኖህ ግን በጊዜው እግዚአብሔር ያለውን አደረገ። በዚህ ምድር ላይ ከሰማይም ከምድርም መስኮቶች ተከፈቱና ምድር በጥፋቷ ተጥለቀለቀች፣ ፍጥረታት ሁሉ ጠፉ። ኖህ ግን ወደ እግዚአብሔር ተመልሶ ነበርና እሱና ቤተሰቡ ብቻ ዳኑ። ከዚህ በኋላ በዚህ ምድር ላይ የጥፋቷ በጎደለበት ዘመን ኖህ ለእግዚአብሔር መስዋዕት አቀረበ። እግዚአብሔርም እንዲህ አለው፣ ሰው ክፋቱን ላይተው ሁለተኛ ምድርን በጥፋት ውሃ አላጠፋትም ብሎ እግዚአብሔር ቃል ገባ። እንዲህም አለ፣ በሰማይ ላይ ቀስተ ደመናን አደርጋለሁ፣ ይሄንን ምልክት ለዘላለም አያለው፣ ሰውን ዳግመኛ በጥፋት ውሃ አላጠፋም ብሎ እግዚአብሔር ቃል ኪዳን ገባ። ይህ ለዘላለም ምልክቴ ነው አለ እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። ስለዚህ በዚያ ምክንያት እግዚአብሔር ሰውን ዳግመኛ ላያጠፋ ፈቃዱ ሆነ። ለጥፋት የነበረው ያ ውሃ ሰዎች የዘላለም ሕይወት እንዲያገኙበት የእግዚአብሔር ልጆች እንዲባሉበት ሆነ። አያችሁ፣ ለዚህ ነው ያቺ የምትታየው ቀስተ ደመና እግዚአብሔር ለሕዝቡ ምሕረት ያደረገበት ነው። አያችሁ፣ ስለዚህ በሰዎች መካከል የምትታይ ደመና ቀስተ ደመና አለች። ሊቁ ሲናገር ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ ዘእግዚአብሔር ሰሜኪ በዕለተ ተአምሮ ፍት ብሏል።
በሰውና በእግዚአብሔር መካከል የታየችው የምህረት ቃል ኪዳን የምህረት ደመና ቀስተ ደመናችን ሁል ጊዜ በእሷ አማካኝነት እግዚአብሔር ምህረት እንደሰጠን የምናይበት ቀስተ ደመናችን ቅድስት ድንግል ማርያም ናት። እግዚአብሔር ለዘላለም የተመሰገነ ይሁን። በዚህ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 13 ላይ ጌታ እግዚአብሔር ምልክት ይሰጣቸዋል ብሎ ተናገረ። ምልክታችን ድንግል በድንግልና መውለዷ፣ ዘር ሳይወድቅባት ማፍራቷ፣ መሬት ያለ ዘር እንደማታፈራ ሴትም ዘር ሳትቀበል በማህፀኗ ሕፃን እንደማትሸከም ሁሉ እሷ ግን ዘር ሳያርፍባት አካላዊ ቃልን ወለደች። ሔዋን ከአዳም ጎን ተፈጥራ ያለ እናት ተፈጥራ በዚህ ዓለም ላይ አዳም የሔዋን አስገኝ እንደሆነና ሴቶች በወንዶች ምክንያት የበታችነት እንዳይሰማቸው ድንግል ማርያም ያለ አባት ኢየሱስ ክርስቶስን ወለደችና ለሴቶች መመኪያቸው ሆነችላቸው። እግዚአብሔር ለዘላለም የተመሰገነ ይሁን። ስለዚህ ለዚህ ነው እግዚአብሔር በሰውና በእኔና በአንተ መካከል ቀስተ ደመናን አደርጋለሁ። ይሄ ሁለተኛው ኪዳን ይባላል። የጥምቀት ኪዳን ነው። ይሄን ኪዳን በስሙ አምኖ የተጠመቀ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ የዘላለም ሕይወትን ያገኛል። ያመነ የተጠመቀ ይድናል የሚለው ኪዳን መነሻው ይሄ ነው። ሶስተኛው ኪዳን በስሙ የተጠሩት በስሙ ያመኑት መንግሥተ ሰማያት ይገባሉ። ይሄም ደግሞ በወንጌል በኩል የሚደረግ ጥሪ ነው። ይሄ ኪዳን የተሰጠው ለአብርሃም ነው። አብርሃም በዚህ ዓለም ላይ በድካም በጣዖት አምልኮ ውስጥ በነበረበት ዘመን እግዚአብሔር አብርሃምን እንዲህ አለው፣ ከሀገር ከዘመዶች ተለይተን ወደማሳይ ምድር ውጣ አለው። በዚያም ታላቅ ሕዝብ አደርጋለሁ፣ ባርካለሁ፣ የሚባርኩ የተባረኩ ይሆናሉ፣ የሚጣሉን እጣላቸዋለሁ፣ ወተትና ማር የምታፈስ ምድር እሰጥሃለሁ አለው። አሁን ተመልከቱ፣ ከሀገር ከዘመዶች ተለይ አለው። ምን ማለት ነው? ይሄ የአብርሃም ዘመዶች የአብርሃም ሀገር ጣዖት የሚመለክበት እግዚአብሔር የማይታወቅበት ምድር ነው። ክርስትና ማለት ለእግዚአብሔር ራሳችንን አሳልፈን የምንሰጥበት፣ ከክፉ ነገር የምንለይበት፣ ዘመዳችን ቢሆን የኛ ሰው ቢሆን እናትና አባታችን ቢሆን እንኳን ለክርስቶስ ብለን በሃይማኖት የምንለይበት ሃይማኖት ነው፣ ኑሮ ነው ክርስትና የሚባለው። ስለዚህ አብርሃምን ተለያለው። አብርሃም እግዚአብሔር እንደተናገረው ተነሳና ከተወለደበት ምድር ርቆ ሄደ። ይኸውላችሁ ክርስትና ማለት ከኃጢአት መለየት፣ ከጣዖት አምልኮ ምድር መውጣት ማለት ነው። በዚህ ዓለም ላይ ለራሳችን ያቆምነው የምንመካበት ሀብታችን ቢሆን ስልጣናችን ቢሆን እነዚህ ነገሮች እግዚአብሔርን የሚያሳዝኑ ሰውን የሚያስለቅስ ነገር ከሆነ ከእግዚአብሔር ክብር የሚለይ ጣዖት ነው ይሄ። ስለዚህ ነው አብርሃምን ተለይተው ውጣ አለው እግዚአብሔር። አብርሃም እንዳለው አደረገ። ለምን? አብርሃም የተለየበት ምክንያቱ ምንድን ነው? እግዚአብሔርን ይፈልግ ነበርና አምላኩን እግዚአብሔርን ለማግኘት ነው። እግዚአብሔር ግን ምድር ሰጠው። ወተትና ማር የምታፈስ ምድር ሰጥሃለሁ አለው። በእርግጥ አብርሃም ወጥቶ የገባበት ምድር ወተትና ማር የሚያፈሳ ምድር አይደለም። አብርሃም የተወለደበት ምድር ኡር ነው የሚባለው። ኡር ደግሞ ዛሬ ኢራቅ ውስጥ የሚገኝ ሀገር ነው። የጤግሮስና የኤፍራጥስ ወንዞች መገናኛ፣ በዓለም ላይ እጅግ ለምለም ቦታ የሚባለው አብርሃም የተወለደበት ቦታ ነው። ለአብርሃም የማር ችግር፣ ለአብርሃም የወተት ችግር አልነበረበትም በጊዜው። እግዚአብሔር ግን ሲናገረው ወተትና ማር የምታፈስ ምድር አለው። አብርሃም ተነሳና ወጣ፣ እግዚአብሔር ወዳለው ምድር ሄደ። እዛ ሲደርስ ደግሞ የዓለማችን ድንጋያማ በረሃማ ቦታ ላይ ነው የደረሰው። እግዚአብሔር ግን አብርሃምን አላስራበው። ወተትና ማር የምታፈስ ምድር አለ። ሐዲስ ኪዳንና ብሉይ ኪዳን የሚገኝባትን ምድር፣ የዘላለም ሕይወት የሚሰጥባት፣ ወልደ እግዚአብሔር የሚገለጥባት ማይከለ ምድርን እሰጥሃለሁ ስለሆኑ፣ ስለዚህ ወደዚያ ምድር ወጣ። ቅዱስ ጳውሎስ ስለ አብርሃም ሲናገር እንደዚህ ነው ያለው። አብርሃም የተባለው ወዴት እንደሚሄድ ሳያውቅ በእምነት ወጣ ይላል። ከልጁ ከይስሐቅና ከያዕቆብ ጋር ተስፋ ያላትን የእግዚአብሔርን ከተማ ይናፍቅ ነበርና ይላል። ስለዚህ መንግሥተ ሰማያት ሊገባ የሚወድ
በእግዚአብሔር መንግሥት ሊኖር የሚወድ ከሞት በኋላ ያለውን ዘላለማዊ ሕይወት የሚፈልግ ሰው እግዚአብሔር ወዳለው ምድር መውጣት፣ ወደ ቤተ እግዚአብሔር መውጣት፣ ንስሐ መግባት፣ ኃጢአትን መተው፣ ሥጋውን መብላት፣ ደሙን መጠጣት ያስፈልጋል። ያችኛዋ ዓለም ይሄንን ለሚያደርጉ ሰዎች የተሰጠች ነው። ለዚህ ነው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ ሲናገር ዘአይን ርኤ ወእዝን ይሰማ ውስተ ልበ ሰብእ ሀሌ ዘአስተዳለው እግዚአብሔር ለሕሩያን ይላል። በጆሮ ያልተሰማ በአይን ያልታየ በሰው ልብም ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀዋል ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ የእግዚአብሔር ልጆች የእግዚአብሔር ወዳጅ መሆን ትፈልጋላችሁ? እስቲ የእግዚአብሔር ወዳጅ መሆን የሚፈልግ እጁን ያሳየኝ። ይሄ ሁሉ ሰው ከእግዚአብሔር ወዳጅ ከሆነ እኮ በምድር ላይ እሾክና አሜኬላ አይኖርም። ታውቃላችሁ? እግዚአብሔር ዓለምን በ12 ሰው ነው የቀየረው። ይሄ ሁሉ ሰው የእግዚአብሔር ወዳጅ ቢሆን ጸብና ክርክር ምድር ላይ አይመጣም። እንባ ምድር ላይ አይፈስም ነበረ። ግን ይህ ዓለም የእንባ ምድር ነው። እግዚአብሔርን የምትወዱት ከሆነ ንስሐ ግቡ፣ ራሳችሁን ለእግዚአብሔር መንግሥት አዘጋጁ፣ ሥጋውን ብሉ፣ ደሙን ጠጡ፣ አለ አትድኑም። የሚያድነው ይሄ ነው። ሌላ ምንም ይሄ መቀባባት ምናምን አያስፈልግ። የሚያድነው ንስሐ መግባት፣ ሥጋውን መብላት፣ ደሙን መጠጣት ብቻ ነው የሚያድነው። የእግዚአብሔር ወዳጅነት የሚባለው ይሄ ነው፣ ኃጢአትን መተው ነው። ስለዚህ ለአብርሃም የተሰጠው ኪዳን አማኞች የእግዚአብሔርን መንግሥት እንደሚወርሱ የተሰጠ ኪዳን ነው። ይሄ ሦስተኛው ኪዳን ይባላል። አራተኛው ኪዳን የክህነት ኪዳን ነው። ይሄ ኪዳን የተሰጠው ለካህናት የሰጠው ነው። በብሉይ ኪዳን ዘመን የነበረው የክህነት አገልግሎት በጎሳ በዘር የተሰጠ ብቻ ለሌዊ ብቻ የተሰጠ ነበረ። ከ12ቱ ነገደ እስራኤል ለሌዊ ብቻ። ነገር ግን በዚህኛው ኪዳን ውስጥ የምንመለከተው አብርሃም ከዚህ ከኡር ወጥቶ ወደ ካራን በደረሰበት ምድር የአብርሃም የወንድም ልጅ የነበረው ሎጥ በገባበት ቦታ ላይ እነዛ አራቱ ነገስታት ተዋግተው ድል አድርገውት ነበረ። አብርሃም የወንድሙን ልጅ ሎጥን ለማዳን 318 ሰዎች አስከተለ ሄደና እነዚያን ሎጥን የተዋጉትን ሰዎች ድል አደረጋቸው፣ ማረካቸው። ከዚህ በኋላ ዮርዳኖስ ወንዝን ተሻግሮ ሲሄድ መልከጼዴቅን አገኘው። እግዚአብሔር መርቶት ነው። አብርሃም መልከጼዴቅን ሲያየው ምድር ላይ ፍግም አለና ወደቀ ይላል። መልከጼዴቅ አነሳው፣ ህብስተ አኮቴትና ጽዋ በረከት ይዞ ተቀበለው። ከዚያ እናጠጣው፣ በረታ። አብርሃም ስለ እግዚአብሔር መንግሥት ነገረው። መልከጼዴቅ ይኖር የነበረው ክርስቶስ በተሰቀለበት ቦታ ሊሰቀልበት ባለው ቦታ ላይ ነው። መልከጼዴቅ ይኖር የነበረው በዛ ቦታ ላይ ነው። ከዚህ በኋላ ምን ሆነ ማለት ነው? በዚያ ቦታ አብርሃምን ባረከው። ይሄ ደግሞ ሰው የዘላለም ሕይወት የሚያገኝበት የሥጋውና የደሙ መነሻ ነው። ካህናት ሥጋውን ደሙን ለምእመናን ያቀብላሉ። ይሄ ነው። ስለዚህ ይሄ ክህነት ለማመጣ ለሁሉ ተላለፈ ማለት ነው። ለዚህ ነው አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ ወልዱ ለቡሩክ ከሳቴ ብርሃን ትሳለን። ዮሐንስ መጥምቅ ጌታን ሲያጠምቀው እንዲህ እያለን አንተ እንደ መልከጼዴቅ ለዘላለም ካህን የእግዚአብሔር አብ ልጅ የቡሩኩ የእግዚአብሔር አብ ልጅ እያለ ክርስቶስን አጠመቀው። ስለዚህ ይሄ ክህነት ለማትሰጠ ማለት ነው። በመልከጼዴቅ ዘላለማዊ የሆነው ክህነት በክርስቶስ አማካኝነት በምድር ሁሉ በስሙ ለተጠሩት እግዚአብሔር ለመረጣቸው ካህናት ሰጠ። ይሄኛው የክህነት ኪዳን ይባላል። ስለዚህ በምድር ላይ የሚያስፈልገው ነገር ካህናትን ማክበር ነው። ካህናት የነፍሳችን ሐኪሞች ናቸው። በዚህ ዓለም ላይ ነገስታት ስጋን ይገዛሉ፣ ካህናት ግን ነፍስን ይገዛሉ። ነፍስን መግዛት ከመንግስተ እግዚአብሔር መከልከልና ማስገባትን ይጨምራል። ስለዚህ ጌታ ሲናገር ምን አለ ለቅዱስ ጴጥሮስ? አንተ ያሰርከው በምድር የታሰረ ይሆናል፣ አንተ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። በዚህ ዓለም ላይ ክፉዎች ልባቸው ዝንጋኤ ያለበት እግዚአብሔርን የማያውቁ በክርስቶስ ትምህርት የማይኖሩ ካህናትን የሚያቃልሉ የሚሳደቡ ንስሐ የማይገቡ ሥጋው ደሙ የማይቀበሉ ናቸው። አብርሃም ካለው ሁሉ ለመልከጼዴቅ ከ11 አስራት ሰጠው ይላል። ምክንያቱም የእግዚአብሔር ርስት ሕዝቡ ነው። የሕዝቡ
ካህናት የካህናት ርስታቸው ሕዝቡ ናቸው፣ ሕዝቡ ደግሞ የእግዚአብሔር ርስታቸው ነው ተብሎ ስለተጻፈ፣ ስለዚህ ካህናትን ማክበር፣ ንስሐ መግባት፣ ስጋውን መብላት፣ ደሙን መጠጣት ይገባል። ይሄኛው ኪዳን አራተኛው ኪዳን ይባላል። አምስተኛው ኪዳን የሕግ መሰጠት ኪዳን የሚባለው ነው። ይሄ የተሰጠው ለሙሴ ነው። ሙሴ የተወለደው ግብፅ ውስጥ ነው። እግዚአብሔር ሙሴ ሲወለድ በብርሃን ሰፋድል ተጠቅልሎ እንዲወለድ ነው ያደረገው። ለምን? በዚያ ዘመን ወንድ ልጅ ሲወለድ ታፍኖ እንዲገደል ፈርዖን አዋጅ አውጆ ነበረ። እነዚያ ቀብተ መወልዳን ወንድ ልጅ ዕብራውያን በሚወልዱበት ጊዜ እያፈኑ ይገሉት ነበር ገና ከማኅፀን ሲወጣ። ሙሴ ሲወለድ ግን ፊቱ አስደንጋጭ ነበረ። ይህን ጊዜ ሲፓራና ፏ የሚባሉት አቀብተ መወልዳን ይህንስ የፈጠረው አምላክ ይግደለው ብለው ተዉት። ጉዳዩ የእግዚአብሔር እጅ ነው። እግዚአብሔር ሊሰራበት ያሰበውን ማንም በምድር ላይ ማጥፋት አይችልም። እግዚአብሔር በሕይወታችን ሲሰራ እግዚአብሔር በእኛ ላይ ያለውን ዓላማ ሳይፈጽም በዚህ ዓለም ላይ የሚፈጠር ነገር የለም። እኛ የእግዚአብሔር ልጆች ነን። በሕይወታችን ውስጥ የሚያደርገው እግዚአብሔር ነው። ስለዚህ ሙሴን እግዚአብሔር ጠበቀው። ዓላማው ምንድን ነው? ሕዝቡን ነፃ የሚያወጣው እሱ ስለሆነ። ይሄ ታሪክ በጣም ሰፊ ታሪክ ነው። ግን ሕዝቡ በግብፅ ሲኖሩ 430 ዘመን ሲኖሩ ስመ እግዚአብሔርን ረስተዋል። ጣዖት አምላኪዎች ሆነዋል። ስለዚህ እግዚአብሔር ሕዝቡን ከፈርዖን እጅ ከታደገ በኋላ ባሕር ከፍሎ ካሻገረ በኋላ ሲና ተራራ ሲደርሱ ሙሴን ወደ ተራራው ጠራውና በተራራው ላይ በዚያ ባስፈሪ ግርማ ሞገስ ውስጥ ሆኖ እግዚአብሔር ለሙሴ ሕጉ የተጻፈበትን ጽላት ሰጠው። ለምን? የወርቅ በዚህ በድንጋይ የተሰራ የጥጃ ምስል እያመለኩ ለምደው ነበርና የማይታየው እግዚአብሔር ራሱን በጽላቱ ላይ ገለጠና ሰጣቸው። ሕዝቡ ሁሉ ያንሳው ይሰግዳሉ፣ ለቃሉ ለሕጉ ይታዘዛሉ። የሕግ መሰጠት ዘመን ይባላል። በሙሴ ሕግ መሰጠት ዘመን ላይ እግዚአብሔር ሕጉ በፍቅር እንደሚፈጸም ሲነግረው ነቢይ ያነስለክሙ እምአኀዊክሙ ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ ብሎ እግዚአብሔር ተናገረ። ይሄ ለጊዜው የተነገረው ለኢያሱ ነው፣ ፍጻሜው ግን ለክርስቶስ ነው። በዚህ በሐዋርያት ሥራ ምዕራፍ 7 ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሲናገር እናንተ ሰቅላችሁ የገደላችሁትን እኮ እግዚአብሔር አስቀድሞ ለሙሴ ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያነሳላቸዋለሁ፣ እሱን የማትሰማ ነፍስ ከሕዝቡ ተለይታ ትጥፋ ተብሏል ብሎ ነግሯቸዋል። ስለዚህ ወንጌል የማያዳምጥ ክርስቶስን የማይሰማ ወልደ እግዚአብሔርን አምላኬ ፈጣሪ የማይል ሰው ከሕዝቡ ተለይታ ከተመረጡት ተለይቶ ይጠፋል፣ መንግሥተ ሰማያትን አይወርስም ነው። ስለዚህ ሕጉን መጠበቅ፣ በሃይማኖት መኖር፣ እግዚአብሔርን መፍራት ያስፈልጋል ማለት ነው። የእግዚአብሔር ልጅ እግዚአብሔርን እየፈራን መኖር ነው። ሕጉን ማክበር ነው። ለእግዚአብሔር ሕግ መታዘዝ፣ ፈቃዱን ማድረግ ያስፈልጋል። ይሄኛው ኪዳን አምስተኛው ኪዳን ነው። ስድስተኛው ኪዳን እግዚአብሔር ለዳዊት የሰጠው ኪዳን ነው። ዳዊት በዚህ ዓለም ላይ ደገኛ የተባለ እግዚአብሔርን የሚፈራ ንጉሥ ነው። ዳዊት የተመረጠው በፈቃደ እግዚአብሔር ነው። በእሴይ ቤት ውስጥ ከሱ የበለጡ ተናጋሪ የነበሩ በጦር ሜዳ ከንጉሱ ጋር የሚዘምቱ ሰዎች ነበሩ። አባቱ ዳዊትን እንደ መናኛ ነው የቆጠረው። ለዚህ ነው ራሱ ዳዊት ሲናገር በዚህ በ27ኛው መዝሙር ላይ እስመ አቡየ ወእመየ ገደፉኒ ወእግዚአብሔር ተወክፍ፣ እናትና አባቴ ረስተውኛል፣ እግዚአብሔር ግን አስታወሰኛል። ሰው ሊረሳ ይችላል፣ እግዚአብሔር ግን አይረሳም። ሁል ጊዜ በዓይኑ የሚቆጣጠረን በእጁ የሚይዘን አምላካችን እግዚአብሔር ነው። በዚህ ዓለም ላይ የታመንባቸው ሰዎች ሊተውን ይችላሉ። በዚህ ምድር ላይ የኛ ነው የምንላቸው ሰዎች ሊረሱን ይችላሉ። እግዚአብሔር በነቢዩ ሲናገር እናት ልጇን ትረሳ ይሆናል፣ እኔ ግን እላቸዋለሁ አልረሳችሁም ይላል። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ፈጽሞ የሚተው አምላክ አይደለም። ዳዊትን በረኝነት ቦታ ላይ አልተውም። በ12 ዓመቱ የንግስና ዘይት በራዩ ላይ እግዚአብሔር አፈሰሰለት። ስለዚህ እግዚአብሔር አይተውም። ከዚህ የተነሳ ዳዊት ደገኛ ንጉሥ ነው። ዳዊት ባረጀ ጊዜ ወደ ሞት በቀረበ ጊዜ እግዚአብሔር ለዳዊት ቃል ኪዳን ገባለት። እስመ ፍሬ ከርስከ አነብር ዲበ መንበርከ ብሎ እግዚአብሔር ለዳዊት ቃል ኪዳን ሰጥቶት ነበረ። ይሄንን እግዚአብሔር የፈጸመው በክርስቶስ ነው። ለምን ቢባል ዳዊት የኦርዮን ሚስት ቀምቶ ሲያገባ
የመጀመሪያ ልጁ ሞቶበት ነበረ። ሁለተኛ ከዚያ በኋላ የመጣው ሰሎሞን ነው። ሰሎሞን ሲዋለድ እግዚአብሔር ምሕረት አደረገለት። ሰሎሞን 40 ዓመት ከገዛ በኋላ ሞቷል። ግን ለዘላለም በዙፋን የሚቀመጥ አላሳጣም ብሎ ተናግሮ ነበርና መልአኩ ወደ እመቤታችን መጥቶ በያዕቆብ ቤት ለዘላለም ይነግሣል፣ ጌታ እግዚአብሔር የአባቱን የዳዊትን ዙፋን ይሰጠዋል ብሎ እውነተኛው ንጉሥ፣ እውነተኛው ፈጣሪ፣ እውነተኛው አምላክ፣ የሁላችን ንጉሥ፣ እኛን ከሞት የሚያድነን፣ ከሰይጣን ፍላጻ ከጠላት የሚታደገን ታዳጊያችን፣ ስሙ መጠጊያ የሆነ ሁላችንን የሚያድነን ነቢዩ ሲናገር ብከ ነወግኦሙ ለኵሎሙ ጸርነ ወበስምከ ነሐስሮሙ ለእለ ቆሙ ላዕሌነ፣ በአንተ ጠላቶቻችን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን ብሎ ነቢዩ እንደተናገረ ስሙን ጠርተን ከጠላት ፍላጻ የምንድንበት፣ ሰራዊት አጋንንትን ድል የምናደርግበት በዳዊት ዙፋን ዳዊትን ዘላለማዊ ያሰኘ ዘላለማዊ ንጉሳችን ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ይሄ 6ኛው ኪዳን ነው። የመጨረሻው ኪዳን ሐዲስ ኪዳን የተባለው ይሄ ሁሉ የተጠቀለለበት ነው። ይሄ እስካሁን ያነሳነው 6ቱ ኪዳን ሁሉ የሚጠቀለለው በሐዲሱ ኪዳን ነው። ይሄኛው ኪዳን ሰው እግዚአብሔርን በማመን የሚድንበት ነው። የመጀመሪያው የዚህ ኪዳን ዋነኛው ነገር ያመነ የተጠመቀ ይድናል። ስለዚህ እርሱን አምላክ ብሎ ወልደ እግዚአብሔር ወልደ ማርያም ብሎ የሚያምን በጥምቀት ከሥላሴ ልጅነትን ይወለዳል። ሁለተኛው በጥምቀት የተወለደው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ የክርስቶስን ሥጋውን በልተን ደሙን ጠጥተን የእግዚአብሔር ልጆች እንባላለን። ሰው የክርስቶስን ሥጋና ደም ሲበላ ከክርስቶስ ጋር በተዋህዶ ነው የሚኖረው። አይለይም ማለት አብሮት አለ ማለት ነው። የጥንቶቹ አዝማሪዎች ጎበዞች ናቸው ሲያዘምሩ። ማለት የተማሩም ስለሆኑ የሚናገሩት ነገር ዝም ብሎ ተራ ነገር አይደለም። በዚህ በአፄ ምኒልክ ዘመን የነበሩ አንድ አዝማሪ ምን አሉ ይባላል? ሥጋህን በልቼ ደምህንም ጠጥቼ ሲኦል ብታወርደኝ አብረን እንሆናለን እኔ ምን ቸገረኝ አሉ ይባላል። የክርስቶስን ሥጋና ደም የተቀበለ ሰው ከክርስቶስ ጋር በህብረት ነው የሚኖረው። አድሮበት ነው ክርስቶስ የሚኖረው። ይሄ ዘላለማዊ ኪዳን ነው። አያችሁ፣ ከመጀመሪያው ጀምረን የኃጢአት ይቅርታ ማግኘት በጥምቀት በሥጋው ደሙ በሕግ መሰጠት፣ ከዛ ደግሞ ንግስና ማለት የክርስቶስ ልጅ መሆን፣ በመንግስተ ሰማያት ከክርስቶስ ጋር መንገስ፣ ይሄ ሁሉ ተጠቅልሎ የሐዲሱ ኪዳን ሕግ ወይ ደግሞ ኪዳን ይባላል። ይሄ ኪዳን የተፈጸመው በእመቤታችን በቅድስት ድንግል ማርያም ከአንስተ ዓለም እግዚአብሔር የመረጠው ቅድስት ድንግል ማርያም ነው። መልአኩ ሲናገር ምልዕተ ጸጋ አላት። ምልዕተ ጸጋ ማለት ምን ማለት ነው? ጸጋን ሁሉ ጠቅልለሽ ያሽ ማለት ነው። ይኸውላችሁ መጽሐፍ የሚለው ሴቶች ክቡራን ናቸው እንዲህ ይላል። ቅድም ታምረ ማርያም ሰው ነበረ። ሌሎች ሴቶችም ብናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ለምሳሌ የጊዮርጊስ እናት እጅግ ክቡር ናት። ለምን? ጊዮርጊስን ያክል ደገኛ ሰማዕት ትወልዳለች። የነገስታት የጳጳሳት እናት፣ የቅዱሳን እናት፣ የካህናት እናቶች የተባረኩ ናቸው። ለክርስቶስ የሚሆኑ ሰዎችን ያፈሩ ስለሆኑ እነዚህ ሁሉ ክብር ይገባቸዋል። ሰማዕታትን የወለዱ ቅዱሳንን የወለዱ ተክለ ሃይማኖትን የወለደች ማህፀን፣ ጊዮርጊስን ያስገኘች ማህፀን፣ ሰማዕታትን ያስገኘ ማህፀን የተወደደ ነው። ግን ይሄ ሁሉ እሷን አያክልም። ለዚህ ነው መጽሐፍ ሌሎች ሴቶችን ብናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። አንቺን ግን ወላዲተ አምላክ ብለን ይላል። ስሙ ለዘላለም የተመሰገነ ይሁን። አምላካችን ማን አለ? ከሷ ውጪ የአምላክ እናት የሚባል ማንም የለም በምድር ላይ። ማንም ሰው በምድር ላይ በገድል በትሩፋት ቢጸና ጻድቅን ሰማዕታትን መውለድ ይቻላል። ከናንተ መካከል እግዚአብሔር እንደ ተክለ ሃይማኖት ያለ ጻድቅ ሰው ሊያመጣ ይችላል። እንደ ጊዮርጊስ ያለ ደገኛ ሰማዕት ሊያመጣ ይችላል። እንደ ክርስቶስ ያለ አምላክ ግን ማምጣት አይቻልም። ይሄ አንዴ ለድንግል ማርያም የተሰጠ ስጦታ ነው። ምልዕተ ጸጋ አላት መልአኩ። ምልዕተ ጸጋ አላት። ለምን? እናትነትን ከድንግልና አስተባብራ የያዘችው ድንግል ማርያም ብቻ ናት። ማንም ሴት ከማህፀኗ ሰው ከተከፈለ በኋላ ድንግል ተብላ ትጠራም። ድንግል ማርያም ግን
እናትነትና ድንግልናን አስተባብራ ስለያዘች ምልዕተ ጸጋ አላት መልአኩ። ጸጋን የተመላሽ ሆይ አላት። አያችሁ ድንግል ማርያም በሕሊናዋ በስጋዋም ድንግል የሆነች ነው። ሰው የስጋ ድንግልና ሊኖረው ይችላል፣ የሕሊና ድንግልና ግን ማንም የለውም። እንኳን ሰው መልአክ የሕሊና ድንግልና የለውም ተብሎ ተጽፏል። ማንም ሰው ቢሆን አያችሁ። ስለዚህ ምልዕተ ጸጋ ያላት መልአኩ ለዚህ ነው። ድንግል ማርያም በሰዎች መካከል የነበረ ልዩነት ያጠፋች ናት። ቅዱስ ዮሐንስ አፈወርቅ እንደዚህ ብሏል በሃይማኖተ አበው አዳም ከመሬት ተፈጥሬ ያለ እናት ሔዋንን አስገኘው ብሎ በሔዋን ላይ የበላይነት እንዳይሰማውና ወንዶች ሴቶችን ዝቅ እንዳያደርጓቸው ድንግል ማርያም ያለ አባት ኢየሱስ ክርስቶስን ወለደችና የወንድና የሴትን እኩልነት አረጋገጠች ይላል። እግዚአብሔር የተመሰገነ ይሁን። አያችሁ ስለዚህ እግዚአብሔር በፍጥረት ውስጥ ያለው ስርዓት እንደዚህ ነው እግዚአብሔር። ስለዚህ የሐዲሱ ኪዳን የመጨረሻው መጠቅለያ ይሄ ነው። ስለዚህ እመቤታችን ምን አለ ማለት ነው? ኪዳነ ምሕረት ብለን ጠራናት። ኪዳን ለምን? ሰውና እግዚአብሔር የተገናኘባት መዝገብ የተገናኘባት ማዕከል ስለሆነች እግዚአብሔር ዓለምን ይህንን ዓለም ሊያድን ሲፈልግ ከአንስተ ዓለም ያገኘው ድንግል ማርያምን ነው። እርሱ ከእርሷ በማኅፀኗ አድሮ ከስጋዋ ከነፍሷ ነስቶ እኛን ከኃጢአት ከሞት ባርነት ነፃ ወጣን፣ ከጨለማ ወደ ብርሃን መለሰ። እንደሱ ያለ ማንም የለም። ስለዚህ እመቤታችን ቅድስት ድንግል ማርያም በሰውና በእግዚአብሔር መካከል ያለች ናት። ሰውና እግዚአብሔር የተገናኘባት። ለዚህ እኮ ነው ሶስት ነገር ያስደንቀኛል ብሏል ሊቁ ሲናገር። አንደኛ አባቱ የማይቀድመው ልጅ አለ። ይሄ በጣም አስደናቂ ነው። እግዚአብሔር አብ ልጁን ወለደው ስንል የዘመን መቀዳደም ያለበት አይደለም። በአባትና በልጅ መካከል የዘመን መቀዳደም አለ። በአብና በወልድ መካከል ግን የዘመን መቀዳደም የለም። አባቱ የማይቀድመው ልጅ፣ ይሄ ያስደንቃል። ሁለተኛ ፈጣሪዋን የወለደች እናት ይላል። እናቶች ፈጣሪን መውለድ አይችሉም። ይሄ ግን ለድንግል ማርያም ተችሏል። ይሄ በጣም አስደናቂ ነው። ፈጣሪዋን የወለደች ናት። ይሄኛው ሁለተኛው አስደናቂ ነው። ሶስተኛው እናቱን የፈጠረ ልጅ። ይሄም በፍጹም በስጋዊ በደማዊ ቋንቋ አይታወቅም። እናቱን የፈጠረ ልጅ በምድር ላይ የለም። ነገር ግን ፈጣሪያችን ከድንግል ማርያም ተወለደና የሰው ልጅ ተብሎ ተጠራ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እመቤታችን ኪዳነ ምሕረት የምህረት ቃል ኪዳን መገኛ፣ ሰውና እግዚአብሔር የታረቀባት፣ ሰማይና ምድር የተገናኘባት፣ ጨለማ የራቀባት፣ እውነተኛው ፀሐይ የተገኘባት ሰማይ ድንግል ማርያም ናት። ስለዚህ ለዘላለም ቃል ኪዳኔን በእናንተ መካከል አደርጋለሁ ብሎ እግዚአብሔር እንደተናገረ በእመቤታችን በቅድስት ድንግል ማርያም ኪዳኑን እግዚአብሔር ፈጸመው። ስሙ ለዘላለም የተመሰገነ ይሁን። ያስተማረን የመከረን ቅዱስ እግዚአብሔር ለዘላለም ስሙ ይመስገን። የእመቤታችን አማላጅነት የቅዱሳን በረከት አይለየን። እግዚአብሔር ሁላችንን የሚባርከን። ተባረኩ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን